ጤና ይስጥልኝ የዚ ሴክሬት ኢንስቲትዩት ቤተሰቦች በዛሬው ትምህርታችን የ12ኛ ክፍል ዩኒት 9 ኢንዲጂነስ ኖሌጅ ሲስተም ኤንድ ሄሪቴጅ ኦፍ ኢትዮጵያ የሚለው የታሪክ የመጨረሻው የ12ኛ ክፍል የመጨረሻው ዩኒት ላይ ትምህርት ይኖረናል። እንደ በፊት ሁሉ ይሄ ዩኒት ሁለት ትልልቅ ሰፋፊ ሰብ ዩኒቶች ያሉት ነው። እነዚህ ምንድናቸው? ሁለቱ ሰብ ዩኒቶች የሚለውን እንመልከት። ግሬድ 12 ሂስትሪ ዩኒት 9 ኢንዲጂነስ ኖሌጅ ሲስተም ኤንድ ሄሪቴጅ ኦፍ ኢትዮጵያ እና 9.1 የመጀመሪያው ዩኒት ኢንዲጂነስ ኖሌጅ ዲፊኒሽን ኤንድ ዩኒክ ካራክተሪስቲክስ ፊቸርስ ይላል። የኢንዲጂነስ ኖሌጅ ትርጓሜውና ልዩ ባህሪያቶቹ ምንድናቸው የሚለው ሲሆን ሁለተኛው ላይ ደግሞ ኢንዲጂነስ ኖሌጅ ኤንድ ዴቨሎፕመንት የኢንዲጂነስ ኖሌጅ እና ልማት በሚል ርዕስ ስር ባሉ ነጥቦች ላይ ያተኮረ ነው። እንደ ሁል ጊዜው ሁሉ የዚህ ዩኒት የትምህርት ዓላማዎች ምንድን እንደሆኑ ስንመረምር at the end of the unit you will be able to identify Ethiopia's knowledge system and practice developed and accumulated over generations። እንግዲህ የዚህ ዩኒት ዋነኛ ትኩረቱ የሀገር በቀል እውቀት ላይ ነው። እነዚህ የኢትዮጵያ የሀገር በቀል የእውቀት ስርዓቶች ምን እንደሆኑ መለየት፣ እንዴት እንደሚተገበሩ፣ እንዴት እንዳደጉና በዘመናት ውስጥ እንዴት ተከማችተው ዛሬ ድረስ እንደደረሱ አይደንቲፋይ ታደርጋላችሁ ወይም ትለያላችሁ ማለት ነው። ይሄ አንዱ የትምህርቱ ግብ ነው። ሁለተኛው ኤግዛማይን ዘ ዲፍረንት ታይፕስ ኦፍ ኢንዲጂነስ ኖሌጅ የተለያዩ አገር በቀል እውቀቶች የተለያዩ አይነት የአገር በቀል እውቀቶችን የመመርመር ስራ ደግሞ ቀጥሎ ያለው የትምህርት ግብ ነው። ሶስተኛው ኢቫሉዌት ዘ ሮል ኦፍ ኢንዲጂነስ ኖሌጅ ፎር ዲቨሎፕመንት የአገር በቀል እውቀቶች ያላቸው ሚና ምን እንደሆነ ለአገር ልማት እና ለእድገት ምን ሚና እንዳላቸው ይህንን የመመርመር ስራ ወይም ደግሞ የማመዛዘን ስራ ሌላው የትምህርት ግብ ነው። በመቀጠል አይደንቲፋይ ዘ ሼርድ ኤንድ ፓርቲኩላር ኮንትሪቢዩሽንስ ኦፍ ዲፍረንት ሶሳይቲስ ኦፍ ኢትዮጵያ ኢን ዘ ጀነራል ሄሪቴጅ ፖቴንሻል ኦፍ ዘ ካንትሪ። እንግዲህ የሀገሪቷ የተለያዩ ቅርሶች አሉ። እነዚህ ቅርሶችን በማፍራት ረገድ በጋራ የተለያዩ የህብረተሰብ ክፍሎች ያደረጓቸውን አስተዋጽኦዎች እንዲሁም በተናጠል ደግሞ የተለያዩ የህብረተሰብ ክፍሎች ያደረጓቸውን ጥረቶች ወይም ደግሞ አስተዋጽኦዎች መለየት አንዱ ሌላው የዚህ ትምህርት ግብ ነው። ቀጥሎ አፕሪሺየት ዘ ኢንዲጂነስ ኖሌጅ ፎር ዩኒቲ ኤንድ ስታቢሊቲ ኦፍ ዘ ሶሳይቲ የአገር በቀል እውቀቶች ለአገር አንድነትና መረጋጋት ያላቸውን ሚና አፕሪሺየት የምናደርግበት ነው ወይም ደግሞ የምናደንቅበት ነው። በመጨረሻም ሲምፓታይዝ ካልቸራል ኤንድ ሪሊጂየስ ሴሬሞኒስ ዊዛውት ዲስክሪሚኔሽን ያለምንም አድሎና ያለምንም መለየት ልዩነት የተለያዩ የህብረተሰብ ክፍሎች ያሏቸውን ባህላዊና መንፈሳዊ ሴሬሞኒዎች ሲምፓታይዝ እናደርጋለን ወይም ደግሞ እናደንቃለን ወይም አፕሪሼት እናደርጋለን። ሲምፓታይዝ እናደርጋለን ወይም ደግሞ ወገናዊነታችን እንገልጻለን ማለት ነው። እነዚህ ዋና ዋና የትምህርት ግቦች ናቸው። የዚህ ዩኒት ሌሰን በሁለት ምሰሶች የሚያጠነጥን ነው። አንደኛ ቅድም እንዳልኩት ኢንዲጂነስ ኖሌጅ ዲፊኒሽን ኤንድ ዩኒክ ካራክተሪስቲክስ መጀመሪያ አገር በቀል እውቀት ምንድን ነው እና ልዩ ባህሪያቶቹ ከሌላው እውቀት ወይም ደግሞ ከዘመናዊ እውቀት የሚለየው መሰረታዊ መለያ ባህሪያቶቹ ምንድናቸው የሚለው ሲሆን ሁለተኛው ኢንዲጂነስ ኖሌጅ ኤንድ ዲቨሎፕመንት አገር በቀል እውቀቶች ለልማት ለእድገት ያላቸው ኮንትሪቢዩሽን ምን እንደሆነ የምንለይበት ነው። እንግዲህ በኢንትሮዳክሽን የምናየው ምንድነው መጀመሪያ ዲፊኒሽን ኦፍ ኢንዲጂነስ ኖሌጅ ነው። እንግዲህ አገር በቀል እውቀት ምን ማለት እንደሆነ መጀመሪያ ዲፋይን ማድረግ ይኖርብናል። ስለዚህ አንዱ በኢንትሮዳክሽን የምናየው ነገር አንዱ ኢንትሮዳክሽን ወይም ደግሞ ዲፋይን በማድረግ ነው የምንጀምረው። ቀጥሎ ዩኒክ ካራክተሪስቲክስ ኦፍ ኢንዲጂነስ ኖሌጅ ልዩ ባህሪያቶቹን የነዚህ የአገር በቀል እውቀቶች መለያ ባህሪያቶችን እናገራለን። ሆሊስቲክ አፕሮች እንዳላቸው እናያለን። ኮሚኒቲ ቤዝድ እንደሆኑ፣ ካልቸራል አይደንቲቲ እንዳላቸው፣ ሰስቴናቢሊቲ ለዘላቂ ልማት ከፍተኛ አስተዋጽኦ እንዳላቸው፣ ሪዚሊየንስ የተለያየ ተፈጥሮ የምታመጣውን የተለያየ ቻሌንጆች ለመቋቋም ምን ያህል እንደረዱ እንረዳለን እና በሂስቶሪካል ሄሪቴጅ ኦፍ ኢትዮጵያ ደግሞ ቅርስን በተመለከተ የኢትዮጵያ ቅርሶች ሄሪቴጅ ማለት ቅርስ ነው። ቅርሶችን በተመለከተ ስንናገር ደግሞ የኢትዮጵያ ቅርሶች የተለያየ ካልቸራል ዳይቨርሲቲ ያላቸው እንግዲህ ኢትዮጵያ የብዙ ብሔር ብሔረሰቦች እና ህዝቦች መኖሪያ እንደሆነች በተለያየ በጣም ዲስከስ አድርገናል። ስለዚህ ሂስቶሪካል ሄሪቴጃችንም ወይም ደግሞ ታሪካዊ ቅርሶቻችንም እንደዚሁ እንደ ብሔር ብሔረሰቡ ብዙሃን የሚኖሩባት አገር እንደመሆኗ መጠን ካልቸራል ዳይቨርሲቲ ያላቸው እና የተለያዩ መለያዮች ያሏቸው ናቸው። ሂስቶሪካል ኮንትሪቢዩሽን ከፍተኛ የሆነ ታሪካዊ ኮንትሪቢዩሽን አላቸው። በአግሪካልቸር፣ በሜዲሲን፣ በአርኪቴክቸር፣ በገቨርናንስ ያላቸውን ኮንትሪቢዩሽን እንመለከታለን። ፕሪዘርቬሽን እነዚህን ሄሪቴጆች እነዚህን ቅርሶች አገራዊ ቅርሶች ፕሪዘርቭ ማድረግ ምን ያህል አስፈላጊ እንደሆነ እና በዚህ ረገድ መሰራት የሚገባው ጉልህ ስራ እንዳለ ሁሉ እያነሳን
የምንወያይበት ይሆናል። አሁን በቀጥታ የመጀመሪያው ዩኒት ላይ ቆይታ ይኖረናል። ኢንዲጂነስ ኖሌጅ ዲፊኒሽን ኤንድ ዩኒክ ካራክተሪስቲክስ። እንግዲህ ስለ አገር በቀል እውቀት ስንል ምን ማለታችን ነው? አገር በቀል እውቀቶች የተለያዩ መልኮች አሏቸው። በዘመናዊ መንገድ የምናገኛቸው እውቀቶች አሉ። የተለመደው እውቀት የምንለው እኛ በዘመናዊ ትምህርት ቤት ገብተን የምናገኘው ከዌስት የመጣው ዘመናዊ ትምህርት ነው። ከሱ የተለዩ የእውቀት ዘርፎች ግን መኖራቸውን ልብ እንድንል የግድ ይለናል። ስለዚህ ኢንዲጂነስ ኖሌጅ ወይም ደግሞ አገር በቀል እውቀት የምንላቸው ምንድን ነው? ኢንዲጂነስ ኖሌጅ በተለያየ ስም ይጠራል። አገር በቀል እውቀት ይባላል። ሌላው ትራዲሽናል ኖሌጅ ይባላል። ሎካል ኖሌጅ ይባላል። እንደዚህ የተለያየ ስም አለው። ዞሮ ዞሮ አንድን ነገር ነው የሚገልጸው። ምንም እንኳ የተለያዩ መጠሪያዎች ቢኖሩትም ኢንዲጂነስ ኖሌጅ፣ ትራዲሽናል ኖሌጅ፣ ሎካል ኖሌጅ ቢባሉም ዞሮ ዞሮ መጠሪያው የተለያየ ይሁን እንጂ አገር በቀል እውቀት ማለት ነው። ምንድን ነው አገር በቀል እውቀት? ኢንዲጂነስ ኖሌጅ ኢዝ ዲቨሎፕድ አውትሳይድ ፎርማል ኤጁኬሽን ሲስተም። በመደበኛው የትምህርት መስክ ትምህርት ቤት ገብተን ከምናገኘው እውቀት የተለየ ነው። እሱን አይጨምርም። ዋነኛው አንዱ የኢንዲጂነስ ኖሌጅ ወይም ደግሞ አገር በቀል እውቀትን ዲፋይን ስናደርግ አንዱ መለያው ምንድን ነው? ከመደበኛው ትምህርት መደበኛ በትምህርት ስርዓት ውስጥ ገብተን ከምናገኘው እውቀት ውጭ ያለ እውቀት ነው። ፎርማል ወይም ደግሞ ትምህርት ቤት ገብተን ከምናገኘው እውቀት ውጭ ነው። አንድ ሁለተኛ ኢት ኢንቮልቭስ ሴንቸሪስ ኦፍ ኤክስፐሪመንቴሽን። አንዱ ከፎርማል ኤጁኬሽን ውጭ ነው። ሁለተኛው ነጥብ ደግሞ ምንድን ነው? በብዙ ዘመናት ውስጥ እየተከማቸ የመጣ እውቀት ነው። የተለያዩ ችግሮችን የተለያዩ አጋጣሚዎች ሲያጋጥሙን እነሱን ለመፍታት ያደረግነው ጥርቅም እውቀት ነው። ኢት ኢንቮልቭስ ሴንቸሪስ ኦፍ ኤክስፐሪመንቴሽን። ብዙ ምዕተ ዓመታት፣ አንድ ምዕተ ዓመት ማለት 100 ዓመት ነው። ስለዚህ ብዙ 100 ዓመታትን ያስቆጠረ ሙከራ፣ በተግባር የተፈተነ እውቀት ማለት ሴንቸሪስ ኦፍ ኤክስፐሪመንቴሽን። የተለያዩ ጉዳዮች ሲያጋጥሙ የተለያዩ ችግሮች ሲያጋጥሙ እነዛን ችግሮች ለመቅረፍ የተለያዩ ሙከራዎች የተለያዩ ኤክስፐሪመንቴሽን ተካሂደው ከዛ ውስጥ አድጎ የሚተወተትቶ የሚያድገው እየዳበረ መጥቶ እዚህ የደረሰ ነው። ስለዚህ ኢት ኢንቮልቭስ ሴንቸሪስ ኦፍ ኤክስፐሪመንቴሽን ብዙ ምዕተ ዓመታት ብዙ 100 ዓመታቶችን ላይ ተሞክሮ አድጎ ዳብሮ እዚህ አሁን እኛ ጋር የደረሰ እውቀት ነው። ስለዚህ ኢት ኢንቮልቭስ ሴንቸሪስ ኦፍ ኤክስፐሪመንቴሽን ቱ አዳፕት ቱ አግሮ ኢኮሎጂካል ኤንድ ሶሺዮ ኢኮኖሚክ ኢንቫይሮንመንት። የሰው ልጆች ቀደምት የሰው ልጆች ወይም ደግሞ የእኛ ረጅም ዓመታት ወላጆች አያት ቅድመ አያቶቻችን ማለት ነው የተለያዩ አግሮ ኢኮሎጂካል ፕሮብሌሞች ያጋጥሟቸዋል፣ ሶሺዮ ኢኮኖሚክ ፕሮብሌሞች ያጋጥሟቸዋል። እነዛን ችግሮች እነዛን አካባቢያቸውን አዳፕት ለማድረግ ከአካባቢያቸው ጋር ተስማምተው ለመኖር በሚያደርጉት ትግል የተለያዩ ኤክስፐሪመንቶች የተለያዩ ሙከራዎች አድርገው ያዳበሯቸው የእውቀት አይነቶች ናቸው። ይሄ አንዱ ኢምፖርታንት ፓርት ኦፍ ዲፊኒሽን ኦፍ ኢንዲጂነስ ኖሌጅ። ኢንዲጂነስ ኖሌጅን ዲፋይን ስናደርግ አንዱ አድሬስ ማድረግ ያለብን ይህን ነው። ሌላው ኪ አስፔክትስ ኦፍ ኢንዲጂነስ ኖሌጅ ምንድን ናቸው? ቁልፍ የኢንዲጂነስ ኖሌጅ ወይም ደግሞ ይሄ አገር በቀል እውቀት የምንለው ዋና ዋና ባህሪያቶች ዋና ዋና ክፍሎቹ ምንድን ናቸው የሚለውን ስንመለከት አንዱ ካልቸራሊ ኮምፕሌክስ ነው። እንዲሁ እንደምናየው ዝም ብለን የአገር በቀል እውቀት ብቻ ብለን የምንተው አይደለም። ውስጡ ብዙ ነገሮችን የያዘ ነው። ዝም ብለን ነጣጥለን የምንመለከተው ነገር አይደለም። ብዙ አስፔክቶች አሉት። እነዛም በሙሉ አጠቃሎ የያዘ ነው። ካልቸራሊ ኮምፕሌክስ ነው። ውስጡ ብዙ አምቆ አጭቆ የያዛቸው እውቀቶች አሉ። እነዚህ እውቀቶች ምንን ያጠቃልላሉ? ታሪክን ያጠቃልላሉ። ባህላዊ ፕራክቲስ፣ ባህላዊ ልምምዶችን፣ የተለያዩ ባህላዊ ልምዶችን ያካትታሉ። ቋንቋን ያካትታል። ኢኮሎጂካል ሪሌሽንሽፕ፣ የሰው ልጆች ከአካባቢያቸው ጋር በሚያደርጉት መስተጋብር ያዳበሩት እውቀትን ያካትታል። የሀብት አጠቃቀምን ያካትታል። ማህበረሰባዊ መስተጋብርን፣ ሰዎች እርስ በርሳቸው በሚኖራቸው ግንኙነት የሚያዳብሩት እውቀትን ያካትታል። ሶሻል ሪሌሽንሽፕን፣ ሶሻል ኢንተራክሽን ወይም ደግሞ ማህበራዊ መስተጋብር የምንለው ነው። ሂሊንግን ያካትታል። የተለያዩ ሰዎች በተለያየ ሁኔታ ሲታመሙ፣ ለተለያዩ ህመሞች ሲጋለጡ ከነዛ ህመሞች የሚፈወሱባቸውን የተለያዩ ዘዴዎችን ተጠቅሞ ከህመማቸው የሚፈወሱባቸውን እውቀቶች ያካትታል። ሪቹዋልስ ያጠቃልላል። ሪቹዋል የተለያየ መንፈሳዊ ፕራክቲሶች፣ ከእምነት ጋር የተያዙ እንቅስቃሴዎች፣ ከእምነት ጋር የተያዙ ሴሬሞኒዎች፣ ባህል አከባበሮችን ያካትታል። ስፒሪቹዋሊቲ ያካትታል። መንፈሳዊ የሆኑ ነገሮች እና እንዲሁ ቀላል አይደለም። ብዙ ነገር ውስጡ የያዘ ነው። ካልቸራሊ ኮምፕሌክስ ነው። ይህ አንዱ ፊቸሩ ነው። ካልቸራል ኮምፕሌክሲቲ ወይም ደግሞ ውስጡ ወሰብሰብ ያሉ ነገሮች አንድ ላይ አዳብሎ የያዘ መሆኑን መረዳት ያስፈልጋል። ሁለተኛው ኢንዲፔንደንስ ነው። ባህላዊ ወይም ደግሞ ይሄ ባህላዊ እውቀት ይባላል አንዱ። ሌላው ቅድም እንዳልነው የተለያዩ ስሞች አሉ። ሎካል ኖሌጅ ይባላል፣ ኢንዲጂነስ ኖሌጅ ይባላል፣ ትራዲሽናል ኖሌጅ ይባላል። ዞሮ ዞሮ አገር በቀል እውቀት ነው። አገር በቀል እውቀት
ነፃ ነው ወይም ደግሞ ኢንዲፔንደንት ነው። ከምንድን ነው ኢንዲፔንደንት የሆነው? ኢት ኢዝ ኢንዲፔንደንት ፍሮም ሞደርን ሳይንቲፊክ ኖሌጅ። ይሄ አሁን ዘመናዊ ከምንለው እውቀት ነፃ ነው። ምንም ከዛ ተጽዕኖ ነፃ ነው። ከዘመናዊ እውቀት ነፃ ነው። ምክንያቱም ይሄ ዘመናዊ የምንለው እውቀት ከመምጣቱ በፊት የነበረ እውቀት። ዘመናዊ የምንለው ዌስተርን ኤጁኬሽን፣ ዛሬ እኛ አሁን ትምህርት የምንለው ዘመናዊ ትምህርት ከመምጣቱ በፊት የዳበረ እውቀት ነው። ስለዚህ ኢንዲፔንደንት ነው። ኢት ኢዝ ኢንዲፔንደንት ኦፍ ዘ ሞደርን ኤጁኬሽን ሲስተም። ይሄ ሁለተኛው ቁልፍ የሆነው አስፔክቱ ነው። ሌላው ምንድን ነው? የአገር በቀል እውቀት ጠቀሜታው ምንድን ነው? ኢምፖርታንስ ኦፍ ኢንዲጂኒየስ ኖሌጅ። ጥቅሙ ምንድን ነው ስንል አንዱ ኢት ኢዝ ካታሊስት ፎር ዲቨሎፕመንት፣ ልማትን የሚያፋጥን እውቀት ነው። እዚህ ድረስ የደረስነው በዘመናዊ ትምህርት ብቻ አይደለም። እንግዲህ ዘመናዊ ትምህርት ከመኖሩ በፊት የእኛ ስንት አባቶች ለዘመናት ከዘመን ዘመን ተሸጋግረው የመጡበት ይህንን አገር በቀል እውቀት ተጠቅመው ነው። ችግሮቻቸውን ከኢንቫይሮንመንታቸው ጋር ታርቀው ከአካባቢያቸው ጋር ታርቀው የኖሩት ይህንን አገር በቀል እውቀት ተጠቅመው ነው። ስለዚህ ይሄ ለልማት ካታሊስት ነው። ካታሊስት ማለት እንደ እርሾ ሆኖ የሚያፋጥን ነው። ያንን ልማቱን የሚያፋጥን ካታሊስት ማለት ያንን ስፒድ አፕ የሚያደርግ ነው። ስለዚህ እድገትን ያፋጥናል። አንዱ የአገር በቀል እውቀት ጥቅሙ ልማትን የሚያፋጥን ካታሊስት ነው። ልክ እርሾ፣ ልክ አሁን ሊጥ ሲቦካ ወይም ደግሞ ጠላ ዋቴቨር እንደዚህ አይነት ሲባል ካታሊስቱ ስፒድ አፕ እንደሚያደርገው እንትኑን ሪያክሽኑን ስፒድ አፕ እንደሚያደርገው አገር በቀል እውቀቶች የሀገርን ልማት፣ የህዝብን ልማት፣ የሶሳይቲን ልማት የሚያፋጥኑ ካታሊስቶች ናቸው። they are considered essential for sustainable overall development። በዚህ ምክንያት ዘላቂነት ላለው ሁሉን አቀፍ ልማት በጣም መሰረቶች ናቸው። ዘላቂነት ላለው ሁሉን አቀፍ እድገት መሰረቶች ናቸው። ይህ አንዱ የአገር በቀል እውቀት ኢምፖርታንስ ወይም ጥቅሙ ይሄ ነው። ሁለተኛው ትራንስሚሽን ነው። አገር በቀል እውቀት ዛሬ ድረስ የደረሰው አገር በቀል እውቀት ብዙ ጀኔሬሽኖችን ብዙ ትውልድ ተቀባብሎት መጥቶ ነው እዚህ የደረሰው። ከጥንት ጀምሮ አንዱ ትውልድ ወደ ሌላው ትውልድ እያስተላለፈው መጥቶ ነው እዚህ የደረሰው። ስለዚህ ትራንስሚሽን ነው። ኢት ፓስድ ዳውን ፍሮም ጀኔሬሽን ቱ ጀኔሬሽን በተለያየ መንገድ እየተላለፈ የመጣ ነው። አንዱ ኦራል ትራዲሽን ነው። በኦራል ትራዲሽን ነው አንዱ የሚተላለፈው። እናት ለልጇ ትነግራለች። ኦራል ትራዲሽን ማለት በጽሁፍ በዶክመንት የተቀመጠ ሳይሆን በታሪክ እየተነገረ አንድ ወላጅ ለልጁ ልጁም ደግሞ ሲያድግ ለልጁ እያለ እንደዚህ ከትውልድ ወደ ትውልድ እየተላለፈ የመጣ እውቀት ነው። ፓስድ ስሩ ጀኔሬሽን ቪያ ኦራል ትራዲሽን ኤንድ ካልቸራል ሪቹዋልስ። ሌላው ደግሞ ካልቸራል ሪቹዋልስ ነው። ከኦራል ትራዲሽን በተጨማሪ ወርድ ኦፍ ማውዝ ይሉታል፣ ወይም ደግሞ በቃል የሚተላለፍ እውቀት። ከሱ በተጨማሪ ደግሞ ካልቸራል ሪቹዋልስ አሉ። የተለያዩ ሴሬሞኒዎች፣ የተለያዩ ድርጊቶች ሲፈጸሙ በምን አግባብ ይሄ እንደሚከናወኑ ልጆች እያዩ ያድጋሉ። ያንን ያዩትን እነሱም ኤክሰርሳይዝ ሲያደርጉ የእነሱ ልጆች ደግሞ ያንን እያዩ እንዲህ እያለ ከትውልድ ወደ ትውልድ እየተላለፈ ይመጣል። ያ ሀገር በቀል እውቀት በእንደዚህ አይነት ሁኔታ ከትውልድ ወደ ትውልድ እየተላለፈ የመጣ ነው። ብዙ ምዕት ዓመታቶች ብዙ መቶ ዓመታቶችን ተሻግሮ የደረሰ እውቀት አይነት ነው። ስለዚህ ትራንስሚሽን ሌላው ኢምፖርታንሱ። የአገር በቀል እውቀት ግን ልክ እንደዚህ ጠቃሚ እንደመሆኑ ሁሉ ፈተናዎችም ደግሞ ነበሩበት። ቻሌንጆች፣ የተለያዩ ቻሌንጆች ይገጥሙታል። እስከዛሬም ድረስ እነዚህ ቻሌንጆች ሀገራችን ከአገር በቀል እውቀት ልታገኘው የሚገባውን ጥቅም እንዳታገኝ ብዙ እንቅፋቶች ሆኗል እና ቻሌንጆች አሉ። ምንድን ናቸው እነዚህ ቻሌንጆች? ትሬትስ ወይም ደግሞ ስጋቶች ምንድን ናቸው? ለአገር በቀል እውቀት ስጋት ተብሎ የሚታወቁ ነገሮች ምንድን ናቸው? አንዱ የአገር በቀል እውቀቶች የመጥፋት ስጋት ነው። ይጠፋሉ። በአግባቡ ሃንድል ስለማይደረጉ የመጥፋት አደጋ ያንዣበብባቸዋል። ብዙዎቹም ጠፍተዋል። እስከዛሬ ድረስ ያልታወቁ ብዙ አገር በቀል እውቀቶች አሉ፣ የጠፉም አሉ። ስለዚህ አንዱ የመጥፋት አደጋ ነው። ለምንድን ነው የሚጠፉት? የመጥፋት አደጋ ያስከተለባቸው ዋነኛው ምክንያት ምንድን ነው ስንል ፎሬን ቴክኖሎጂ ነው። የምዕራባውያን ቴክኖሎጂ ለነዚህ ለአገር በቀል እውቀቶች መጥፋት ዋነኛው ምክንያት ነው። የአገር በቀል እውቀት ተገቢውን ትኩረት እንዳያገኙ ትኩረቶች ሁሉ ይሄ መጤው የሆነ ምዕራባውያን ወደ አፍሪካ በተለይ አፍሪካ፣ እስያ እና ላቲን አሜሪካ ሀገሮች አገር በቀል እውቀታቸው እንዲጠፉ ያደረገው ምንድነው? ፎሬን ቴክኖሎጂ ነው። ከውጭ የመጣው ምዕራባውያን ወደ እነዚህ አካባቢዎች ወሰዷቸው ፎሬን ቴክኖሎጂዎች ለአገር በቀል እውቀት ተገቢው ትኩረት ሳይሰጣቸው ቀርቶ እንዲጠፉ ዋነኛው ምክንያት ነው። ሁለተኛው ዴቨሎፕመንት ኮንሰፕት ነው። ከፎሬን ቴክኖሎጂ በተጨማሪ ምዕራባውያን ያመጡት የእድገት ወይም ደግሞ የልማት ኮንሰፕት ትክክለኛው ያ እንደሆነ በመውሰድ አገር በቀል እውቀት ትኩረት እንዳይሰጠው ተደርጓል። በዚህ የተነሳ ቀስ በቀስ እየከሰመ መጥቶ የጠፉ ብዙ አገር በቀል እውቀቶች አሉ። ስለዚህ አጭር ወይ ደግሞ ሾርት ተርም ሶሉሽን ለማግኘት
ፈጣን የሆነ መፍትሄ ለማግኘት ረጅም ዘለቄታዊ ጠቀሜታ ያላቸው ለብዙ ዘመናት ሊያገለግሉ አገርና ሕዝብ ለዘመናት ሊጠቀምባቸው የሚችሉ አገር በቀል እውቀቶች ከስመው የቀሩበት ወይ ጠፍተው የቀሩበት ሁኔታ አለ። ስለዚህ ሎንግ ተርም ሰስቴናቢሊቲ ያላቸውን የአገር በቀል እውቀቶች ለረጅም ዘመን ሊያገለግሉ የሚችሉ የአገር በቀል እውቀቶች በምን ተለወጡ? አጭር ሶሉሽን፣ አጭር መፍትሄ በሚሰጡ ፎሬን ቴክኖሎጂስ እና የአውሮፓውያን ዴቨሎፕመንት ኮንሰፕት ለውጠናቸው እነዚህን ትኩረት ሳንሰጣቸው ጠፍተው የቀሩ ብዙ አገር በቀል እውቀቶች በአገራችንም በአህጉር ደረጃም በአፍሪካ፣ በእስያ፣ በላቲን አሜሪካ ብዙ ድንቅ አገር በቀል እውቀቶች በእንደዚህ አይነት ሁኔታ ከስመው ጠፍተዋል። ስጋት አለበት። ያ ስጋት ደግሞ ከምን የመነጫ ነው? ከፎሬን ቴክኖሎጂ እና አውሮፓውያን ያመጡት የዲቨሎፕመንት ኮንሰፕት ነው። ዲቨሎፕመንት አሁንም የምንመለከተው መሰልጠን ማለት ማደግ ማለት የምዕራባዊ የሆነውን ነገር አጉልቶ መመልከት እንደሆነ ፕራክቲካሊ የምንመለከተው ነው። የራስን ችላ ብሎ የውጩ ላይ ትኩረት ማድረግ ይሄ ኖርማሊ በዕለት ተዕለት እንቅስቃሴያችን የምንመለከታቸው ነገሮች ናቸው። ስለዚህ ይሄ ዲቨሎፕመንት ኮንሰፕት መሰልጠን ማለት ማወቅ ማለት ዌስተርናይዝድ መሆን ወይም ደግሞ የምዕራባዊን ነገር በሙሉ መላበስ ነው የሚል ኮንሰፕት ኢንዲጂነስ የሆነው ወይም ደግሞ አገር በቀሉ ላይ ተገቢ ትኩረት እንዳንሰጥ በማድረጋችን ለዘላቂነት ሊያገለግሉ የሚችሉ አገር በቀል እውቀቶች ሊጫጩ ሊከስሙ ችለዋል። ቀጥሎ የምንመለከተው ቫሉስ ኦፍ ኢንዲጂነስ ኖሌጅ ሲስተም። ስለዚህ ቫሉዎቻቸው ምንድን ናቸው? ወይም ደግሞ እሴቶቻቸው ምንድን ነው? የአገር በቀል እውቀቶች እሴቶች ምንድን ናቸው? አንደኛ ኦቨርኦል ዲቨሎፕመንት ነው። ለሁሉን አቀፍ ልማት መሰረቶች ናቸው። ቅድም እንዳልነው ካታሊስት ናቸው። ካታሊስት ፎር ሰስቴናብል ዲቨሎፕመንት፣ ለዘላቂነት ላለው ልማት ትልቅ እንደርሾ ሆነው ያገለግሉናል። ስለዚህ ለኦቨርኦል ዲቨሎፕመንት ወይም ደግሞ ሁሉን አቀፍ ልማት ለማሳካት በጣም ይጠቅማሉ። they are essential for community empowerment and resource management። ኮሚኒቲውን አቅም እንዲያጎለብት ያደርጋሉ። የራሱ በሆነ አቅም እንዲታጠቅ ያደርጉታል። ሁለተኛ ለሪሶርስ ማኔጅመንት ወይም ደግሞ በአካባቢው ያሉ ሀብቶችን በአግባቡ ማኔጅ እንዲያደርግ ይረዱታል። ስለዚህ ለኦቨርኦል ዲቨሎፕመንት ወይም ሁሉን አቀፍ ለሆነ ልማት መሰረቶች ናቸው። ይሄ አንዱ ትልቁ ቫሊዩ ነው። የኢንዲጂነስ ወይም ደግሞ የአገር በቀል እውቀቶች እሴታቸው አንዱ ምንድን ነው? ኦቨርኦል ዲቨሎፕመንት፣ ሁሉን አቀፍ ልማት ለማሳካት ይረዳሉ። ሁለተኛ ኒድ ፎር ዶክመንቴሽን፣ ዶክመንት ማድረግ ያስፈልጋል። ቅድም እንዳልነው ከትውልድ ወደ ትውልድ ሳይተላለፉ ባክ ነው ከስሞ የቀሩ ብዙ አገር በቀል እውቀቶች አሉ። ስለዚህ እነዚህን በአግባቡ ፕሪዘርቭ ማድረግ ያስፈልጋል። በአግባቡ መጠበቅ ያስፈልጋል። በአግባቡ ዶክመንት ማድረግ ያስፈልጋል። እንዲህ ስናደረግ ነው ከትውልድ ወደ ትውልድ እንዲሻገሩ ማድረግ የምንችለው። ስለዚህ ኢምፖርታንስ ኦፍ ፕሪዘርቪንግ ሄሪቴጅ፣ ቅርሶቻችንን በአግባቡ መጠበቅ አለብን። በአግባቡ መንከባከብ አለብን። ስንጠብቃቸውና ስንንከባከባቸው ነው እኛ መጀመሪያ አፕሪሼት ስናደርጋቸው ነው ሌላውም አፕሪሼት ሊያደርግልን የሚችል። ስለዚህ በአግባቡ መሰነድና መቀመጥ አለባቸው። ያለውም ትውልድ ይጠቀምባቸዋል። የሚቀጥለውም ትውልድ ሲመጣ እንደዚሁ ከትውልድ ወደ ትውልድ እየተላለፈ የአገር ሀብት ሆነው እንዲቀጥሉ ማድረግ ያስፈልጋል። ስለዚህ ኒድ ፎር ዶክመንቴሽን ኢዝ ኢምፖርታንት። ፕሮቴክቲንግ ኖሌጅ ፍሮም ሎስ፣ እንዲህ በማድረግ እውቀቶቹ እንዳይጠፉ፣ እነዚህ ለዘመናት ህዝቦች ሲጠቀሙባቸው የነበሩ እውቀቶች እንዳይጠፉ ማድረግ ይቻላል። ፕሪዘርቭ ማድረግ እና መጠበቅ አስፈላጊ። ቀጥሎ የምንመለከተው የአገር በቀል እውቀቶች ልዩ ልዩ መለያ ባህሪ ወይም ፔኩላር ፊቸርስ፣ ዩኒክ ካራክተሪስቲክስ፣ የሚለዩበት መለያ ባህሪያቸው ምንድን ነው የሚሉ ዋና ዋና ነጥቦችን እንመለከታለን። የአገር በቀል እውቀቶች ከሚለዩባቸው ዋና ዋና ባህሪያዎች አንዱ ሎካል ናቸው። ምንጫቸው አካባቢው ዚያር ሎካል፣ የዛ አካባቢ እውቀቶች ናቸው። ሎካል ኖሌጅ ናቸው። ይሄ ማለት ምን ማለት ነው? አንድ ቦታ የበቀሉ ባለቤታቸውም የዛ ፓርቲኩለር የዛ ልዩ አካባቢ ኮሚኒቲ ነው። ስለዚህ ምንጫቸው አንድ የተወሰነ አካባቢ ነው። የዛ እውቀት ባለቤት ደግሞ የዛ አካባቢ ነዋሪ ኮሚኒቲ፣ የዛ አካባቢ ማህበረሰብ። ስለዚህ ሎካል ኔቸር ነው አንዱ ሎካል መሆናቸው። ሌላው ዚያር ዩኒክ ቱ ኢች ካልቸር፣ ለእያንዳንዱ ካልቸር የየራሱ ልዩ ባህሪ ያለው ለዛ ፓርቲኩለር ካልቸር ዩኒክ ናቸው። ለካልቸሩ ወይም ለሶሳይቲው ዩኒክ ናቸው። ሪፍሌክቲንግ ሊቭድ ኤክስፒሪየንስ፣ ዝም ብሎ የቀሰሙት ሳይሆን በተግባር ኖረው ያዳበሩት እውቀት ነው። ህዝቡ ያንን በተግባር ፈትኖ አንጥሮ ያወጣው እውቀት ነው። ዩኒክ ነው ለዛ ፓርቲኩላር ማህበረሰብ፣ ለዛ ፓርቲኩላር ባህል ዩኒክ ናቸው። ስለዚህ ሎካል ኔቸር ወይም ደግሞ እዛው አካባቢ የበቀለ ባለቤቱም የዛ አካባቢ ማህበረሰብ መሆኑ አንዱ መለያው ባህሪ ነው። ሁለተኛው ሂስቶሪካል ዳይናሚክ አዳፕታቢሊቲ ነው። ሂስቶሪካል ኤክስፒሪየንስ በታሪክ የተለያየ ከዛ ልምድ የመነጨ ነው።
ነገር ግን እዛ ላይ ይቆም አይደለም። በታሪክ ውስጥ ግን ምንም እንኳን የተጀመረበት የሆነ ወቅት ቢኖርም ስሩ ታይም ግን ኢቮልቭ ያደርጋል፣ አድጎ የተለያዩ ለውጦችን አድርጎ የዳበረ ነው። ስለዚህ ሂስቶሪካል በት አዳፕቲቭ ታሪካዊ ነው። ለዛ ፓርቲኩላር ማህበረሰብ ሂስቶሪካል ነው። እንዴት እንደተጀመረ ህዝቡ ያውቃል። ነገር ግን የሆነ ቦታ ይጀመር እንጂ የሆነ ጊዜ ይጀመር እንጂ እዛ ቦታ ላይ ይቆም አይደለም። ኢቮልቭ ያደርጋል ማለት ይዳብራል፣ ማሻሻያ ይደረግለታል። የተለያዩ ሁኔታዎች ሲያጋጥሙ እነዛን ሁኔታዎች እንደ ሁኔታዎቹ ተጨባጭ ሁኔታ እየተሻሻለ ይሄዳል። ስለዚህ ቤዝድ ኦን ሂስቶሪካል ኤክስፒሪየንስ በት ኢቮልቭ ያደርጋል። ከጊዜ በኋላ ግን እያደገ ይሄዳል። እንዴት ነው የሚያድገው? የተለያዩ ማህበራዊ፣ ኢኮኖሚያዊ፣ አካባቢያዊ፣ ስፒሪቹዋል ኤንድ ፖለቲካል ቼንጆች እዛ እውቀት ላይ ለውጥ እንዲመጣ ያደርጋሉ። እነዛን የተለያዩ ለውጦች ሲመጡ አዳፕት ለማድረግ ከነዛ ለውጦች ጋር አብሮ ለመሄድ ለውጥ ያሳያል። ስለዚህ ሂስቶሪካል ነው። የሆነ ቦታ ይጀምራል፣ ነገር ግን ኢቮልቭ ያደርጋል፣ ያድጋል። ለምንድን ነው የሚያድገው? የተለያዩ ሁኔታዎች ሲገጥሙት እነዛን ለመቋቋም እየተሻሻለ እያደገ ይሄዳል። ኖት ኮንፋይንድ ቱ ስፔሲፊክ ሂስቶሪካል ፒሪየድ ኢት ኢዝ ዳይናሚክ ኤንድ አዳፕቲቭ። ቅድም እንዳልነው ነው። አንድ የሆነ ሂስቶሪካል ፒሪየድ በሆነ በዚህ ሴንቸሪ ብቻ ተጀምሮ የጠፋ ነው የሚባል አይደለም። ያድጋል፣ ዳይናሚክ ነው። ስለዚህ ይሄ ዳይናሚክ አዳፕቴቢሊቲ ሁለተኛው ዩኒክ ወይም ደግሞ መለያ ባህሪው ነው የሀገር በቀል እውቀት። ሶስተኛው ኩሙሌቲቭ ኖሌጅ ነው። ተጠራቅሞ በብዙ ትውልዶች አስተዋጽኦ ዳብሮ የመጣ እውቀት ነው። ኩሙሌቲቭ ኖሌጅ ነው። አኩሙሌሽን ኦፍ ኤክስፒሪየንስ ዲቨሎፕድ ፍሮም ሴንቸሪስ ኦፍ ክሎዝ ኢንተራክሽን ከተፈጥሮ ጋር በተደረገ ብዙ ምዕት ዓመታትን ያስቆጠረ ኢንተራክሽን ወይም መስተጋብር የዳበረ ነው። በአንድ ወቅት ብቻ የተከሰተ ሳይሆን ብዙ ምዕት ዓመታትን አካባቢው ማህበረሰብ ከተፈጥሮ ጋር በሚያደርጋቸው ማስተጋብሮች ዳብሮ እዚህ የደረሰ ነው። ስለዚህ አኩሙሌሽን ኦፍ ኤክስፒሪየንስ የብዙ ልምዶች ጥርቅም ውጤት ነው። ቢልድ ትሩ ፕራክቲካል ኢንጌጅመንት ኤንድ ትራያል ኤንድ ኢረር በተለያየ ተግባራዊ በሆነ ስራ ይሞከራል። የተሳካው ይቀጥላል። ፌለር ትራያል ኤንድ ኢረር የምንለዋለን። ይሞክራለን፣ ትክክል ከሆን እንቀጥላለን፣ የተሳሳትነው ነገር ካለ እያሻሻልን። ስለዚህ ይሄም ኢንዲጂነስ ኖሌጅ የተለያዩ ፕራክቲካል ኢንጌጅመንት፣ ፕራክቲካል ኤክስፐሪመንት እና የተለያዩ የተደረጉ ሙከራዎች ውጤት ነው። ሌላው ኔቸሩ ሆሊስቲክ ፐርስፔክቲቭ ነው። ሆሊስቲክ ነው ወይም ደግሞ ሁሉን አቀፍ ነው። የተበጣጠሰ ለየብቻው ያለ ነገር አይደለም። ብዙ ነገሮችን ኢንኮምፓስ አድርጎ የያዘ ነው። ኢንተርኮኔክትድ ብዙ አስፔክቶችን አንድ ላይ አጠቃሎ የያዘ እውቀት ነው። ኦል አስፔክትስ ኦፍ ላይፍ አር ኢንተርኮኔክትድ ብዙ አይነት የተለያዩ የህብረተሰብ የኑሮ አይነት ህብረተሰቡ የሚኖረው የኑሮ አይነት ኢንተርኮኔክትድ ነው። አንዱ ከአንዱ ጋር የተሳሰረ እንጂ ለየብቻው የተቀመጠ አይደለም። ስለዚህ ሆሊስቲክ ኔቸር አለ ወይም ደግሞ ሁሉን አቀፍ የሆነ እውቀት ነው። ቪውድ አዝ ፓርት ኦፍ ኤ ሆል የአንድ ትልቅ ሆል ወይም ደግሞ አንድ ብዙ ነገርን አቅፎ የያዘ አንድ አካል ነው እንጂ የተበጣጠሰ ለየብቻው ያለ አይደለም። ውስጡ ምንን ይዟል? መንፈሳዊ ኤሌመንት አለው። ውስጡ ታሪካዊ የሆነ ነገር አለው። ባህላዊ ተግባራት አሉት። ማህበረሰባዊ መስተጋብሮች አሉት። ሂሊንግ አለው። ሰዎች ሲታመሙ ከበሽታ የሚፈወሱበት እነዚህና ሌሎችንም ያቀፈ ነው። ሆሊስቲክ ነው። ውስጡ ብዙ ነገር አለው። ሌላው ሂዩሚሊቲ ኢን ፕራክቲስ ነው። ከተፈጥሮ ጋር ታርቆ ነው የሚሄደው። ከተፈጥሮ ጋር ጸብ አይደለም፣ ጸብ የለውም። ትኩረቱ ከተፈጥሮ ጋር አብሮ ተላምዶ መቀጠል ነው። ፎከስስ ኦን ሊቪንግ ኢን ሃርሞኒ ዊዝ ኔቸር ራዘር ዛን ኮንትሮል። ተፈጥሮን ለመቆጣጠር አይደለም ያደረገው። ተፈጥሮ ላይ ዲክቴት ማድረግ ሳይሆን ከተፈጥሮ ጋር ተላምዶ ኢን ሃርሞኒ በሰላም አብሮ መቀጠል ላይ ፎከስ ያደረገ ነው። ኢት ሪፍሌክትስ ሪስፔክትፉል ሪሌሽንሺፕ ዊዝ ዘ ኢንቫይሮንመንት። ኢንቫይሮንመንቱን ጋር ተከባብሮ ነው የሚቀጥለው። በአግባቡ ኢንቫይሮንመንቱን ሃንድል ለማድረግ የሚደረግ ጥረት ነው። ስለዚህ ከተፈጥሮ ጋር ሃርሞናይዝድ የሆነ ነው እንጂ ከተፈጥሮ ጋር የተጻረረ አይደለም። እውቀቱ ተፈጥሮን በሚገባ ሃንድል አድርጎ ይዞ ፖዚቲቭ በሆነ ሁኔታ አብሮ ለመቀጠል የሚደረግ እውቀት ነው። ስለዚህ ሂዩሚሊቲ ኢን ፕራክቲስ ማለት ተፈጥሮ ላይ ዲክቴት ማድረግ ሳይሆን ከተፈጥሮ ጋር ኢን ሃርሞኒ ወይም ደግሞ በሰላም የመቀጠል ጥረት የሚታይበት ነው። ሌላው ኢንቫሉዌብል ሪሶርስ ነው። ለቅድም እንዳልነው ለሰስቴናብል ዲቨሎፕመንት ለዘላቂ ልማት በጣም በዋጋ የማይታመን ጠቀሜታ ያለው እውቀት ነው። ኮንሲደርድ ኢሴንሻል ፎር ሰስቴናብል ሶሻል ኤንድ ኢኮኖሚክ ዲቨሎፕመንት ዘላቂ ለሆነ ማህበረሰባዊና ኢኮኖሚያዊ እውቀት ምትክ የሌለው እውቀት ነው። ኢንተርጀነሬሽናል ትራንስሚሽን ቅድም እንዳልነው የአንድ ትውልድ የስራ ውጤት አይደለም። የአንድ ትውልድ የጥረት የልፋት የድካም ውጤት አይደለም። ብዙ ትውልዶች አስተዋጽኦ ያደረጉበት እውቀት ነው። ኮሌክቲቭ ሚሞሪ ያለው በጋራ የሚያስታውሷቸው ብዙ
ውጣ ውረዶች አሉ። ከተፈጥሮ ጋር የተደረጉ ግብግቦች አሉ። ስለዚህ እውቀቱ ከአንድ ትውልድ ወደ ሌላው ትውልድ እየተላለፈ የመጣ ነው። በሚያልፍበት ጊዜ አዳዲስ ኤሌመንቶችን እያዳበረ ይቀጥላል። ስለዚህ ኖሌጅ ኢዝ ፓስድ ኦራሊ ፍሮም ዋን ጀነሬሽን ቱ ዘ ኔክስት ጀነሬሽን ስሩ ቫሪየስ ሚንስስ። በተለያዩ መንገዶች እውቀቱ ከአንድ ትውልድ ወደ ሌላው ትውልድ ያልፋል። ብዙ ጊዜ እውቀቱ ከአንድ ትውልድ ወደ ሌላው ትውልድ የሚያልፈው በስቶሪስ ነው፣ በተረት፣ በተለያዩ ዘፈኖች፣ በሴሬሞኒዎች፣ የተለያዩ ስርዓቶች፣ የተለያዩ ክብረ በዓላት፣ የተለያዩ ጀግኖችን በማወደስ እንዲሁም የተለያዩ አባባሎች በመጠቀም ከአንዱ ትውልድ ወደ ሌላው ትውልድ እውቀቱ ይተላለፋል። ስለዚህ ኢንተር ጀነሬሽናል ትራንስሚሽን አለ። የአንድ ትውልድ ብቻ የስራ ውጤት ሳይሆን ከትውልድ ወደ ትውልድ በእንደዚህ አይነት ሁኔታ ተላልፎ እየዳበረ የመጣ እውቀት ነው። ሌላው ኢሪፕሌሴቢሊቲ ነው፣ አይተኬ ነው። በተለይ የዌስተርን ዘመናዊ እውቀት የምንለው ሊተካው አይችልም። ዩኒክ ኖሌጅ ነው፣ ለየት ያለ የእውቀት አይነት ነው። ኢት ካንኖት ቢ ሪፕሌስድ ኦር ሪፕሊኬትድ ባይ ዌስተርን ሳይንስ። በተለምዶ የምዕራባዊ ሳይንስ የምንለው የዌስተርን ኤጁኬሽን በሱ ሊተካም ሆነ ሪፕሊኬት ሊደረግ ወይም ደግሞ ኮፒ ተደርጎ ዱፕሊኬት ሊደረግ የሚችል አይነት እውቀት አይደለም። ስለዚህ ኢት ኢዝ ኢሪፕሌሴብል። ሞራል ፍሬምወርክ አለው ወይም ደግሞ የስነ ምግባር ማዕቀፍ አለው። ኤቲካል ኢንተራክሽን፣ ማህበረሰቡ ከተፈጥሮ ጋር የሚያደርገው ግንኙነት ኤቲካል ነው ወይም ደግሞ ስነ ምግባራዊ ነው። በውስጡ ምን አለው? ሞራል ጋይድላይን አለው፣ የሞራል መመሪያ አለው። ሞራል ጋይድላይን ስንል ትክክለኛው መንገድ የትኛው ነው፣ ትክክል ያልሆነው መንገድ የትኛው ነው። ኢን ዜር ኢንተራክሽን ዊዝ ኔቸር፣ ከተፈጥሮ ጋር በሚኖረው ግንኙነት በሚኖረው መስተጋብር ትክክለኛ የሆነውና ትክክለኛ ያልሆነው ተለይቶ የተቀመጠበት የራሱ የሆነ የስነ ምግባር መመሪያ ያለው ነው። ስለዚህ ሞራል ፍሬምወርክ አለው፣ የስነ ምግባር ማዕቀፍ ውስጡ አለው። ይሄ ሌላው ልዩ ባህሪው። ሌላው ሪሌቲቪቲ ኦፍ ኖሌጅ ነው። ሁሉም የህብረተሰብ ክፍል በኩል ደረጃ የአገር በቀል እውቀት ያለው አይደለም። ሪሌቲቭ ነው። አንዱ ከአንዱ ይለያል። አንዱ ጠለቅ ያለ የአገር በቀል እውቀት አለው፣ ሌላው ደግሞ ጠለቅ ያላለ የአገር በቀል እውቀት አለው። ስለዚህ ምንድነው ሪሌቲቪቲ ኦፍ ኖሌጅ የሚለው ምንድነው? ቫሪድ አንደርስታንዲንግ ነው ያለው። ሁሉም የህብረተሰብ ክፍል በኩል ደረጃ አይደለም ያንን አገር በቀል እውቀት የሚረዳው። ኖት ኦል ኮሚኒቲ ሜምበርስ ኢምቦዲ ኢንዲጂነስ ኖሌጅ ኢኳሊ። ሁሉም የህብረተሰብ ክፍል አባላት የአንድ ማህበረሰብ ሌሴ ኤክስ የሚባል ሶሳይቲ አለ። ሁሉም የኤክስ ሶሳይቲ ማህበረሰብ አባላት ይህንን አገር በቀል እውቀት በኩል ደረጃ ያውቁታል ብለን ማሰብ የለብንም። ይለያያል። ብዙ ጊዜ አንጋፋዎቹ፣ ብዙ ጊዜ ትልልቆቹ ሰዎች ኤልደሮቹ ወይም ደግሞ በእድሜ ገፋ ያሉት ጠለቅ ያለ እውቀት ይኖራቸዋል። ምክንያቱም በህይወት ዘመናቸው ብዙ ልምድ ስላዳበሩ ከወጣቱ ወይም ከልጆቹ የተሻለ እውቀት የኢንዲጂነስ ኖሌጅ እውቀት እንዳላቸው ይታመናል። ስለዚህ ሪሌቲቪቲ ኦፍ ኖሌጅ ይሄ አንዱ መገለጫው ነው። ሌላው ሪስፖንሲቢሊቲ ቱዎርድስ ኔቸር፣ ለተፈጥሮ ያላቸው የኃላፊነት ስሜት በኃላፊነት ስሜት ነው ተፈጥሮን ሃንደል የሚያደርጓት። ኢንቫይሮንመንታል ስቴዋርድሺፕ ይባላል። ወይም ደግሞ ራሳቸውን የሚቆጥሩት የዚህ እውቀት ባለቤቶች ራሳቸውን የሚቆጥሩት የተፈጥሮ ጠባቂ አድርገው ነው። ተፈጥሮን የመጠበቅ ኃላፊነት እንዳለባቸው ያምናሉ። ስለዚህ ኢንዲጂነስ ፒፕል ፊል a strong responsibility for the well-being of their natural environment። ለሚኖሩበት ናቹራል ኢንቫይሮንመንት ወይ ተፈጥሯዊ ከባቢ የመጠበቅ የመንከባከብ ኃላፊነት ይሰማቸዋል። አካባቢውን በማይጎዳ ሁኔታ ሃንድል የማድረግ ኃላፊነት። ስለዚህ ኢንዲጂነስ ኖሌጅ አንዱ ምንድነው? ሪስፖንሲቢሊቲ ቶዋርድ ኔቸር አለው። ተፈጥሮን በአግባቡ ሃንድል ማድረግ፣ ተፈጥሮን አካባቢውን የሚጎዳ ነገር ከማድረግ መቆጠብ፣ ይህን የሚያደርጉ ሰዎችን መገሰጽ የዚህ ኖሌጅ አንዱ መለያ ባህሪ ነው። ሌላው ስፒሪቹዋል ኮንቴክስት አለው፣ መንፈሳዊ ይዘት አለው። ሶሻል ኤንድ ስፒሪቹዋል ሪሌሽንሺፕ ህብረተሰቡ በሚያደርገው ማህበራዊ መስተጋብር ሶሻል ኤንድ ስፒሪቹዋል ኤሌመንቶችን ይንጸባረቁበታል። ሩትድ ኢን ወርልድ ቪው ዛት ሲስ ላይፍ ኢን ተርምስ ኦፍ ሶሻል ኤንድ ስፒሪቹዋል ሪሌሽንስ አሞንግ ኦል ሊቪንግ ቢንግስ። ስለዚህ ስፒሪቹዋል እና ማህበራዊ ኤሌመንት ውስጡ አለው። ቫሊዲቲ ኦፍ ኢንዲጂነስ ኖሌጅ ትክክለኛነት፣ ኢት ኢዝ ሰልፍ ቫሊድ፣ ራሱን በራሱ ቫሊድ የሚያደርግ ነው ማለት ምንድነው? ትክክለኛ ስለመሆን አለመሆኑ አይጨነቁም የዚህ እውቀት ባለቤቶች፣ ምክንያቱም ለራሳቸው ትክክል ናቸው። ትክክለኝነታቸውን ለማረጋገጥ የዌስተርንን ቫሊዴሽን አይፈልጉም፣ ወይም ደግሞ ይሄ የዘመናዊ እውቀት ያንን እንዲያረጋግጥላቸው አይፈልጉም። ለምሳሌ ከዚህ በሽታ ያድናል ካሉ ያድናል ነው፣
ያ በዘመናዊ እውቀት ቫሊድ መደረጉ እውነት ትክክል ነው ያድናል የሚል ቫሊዴሽን አያስፈልጋቸውም። ምክንያቱም ኢት ኢዝ ሰልፍ ቫሊድ። ቫሊዲቲ ኦፍ ኢንዲጂነስ ኖሌጅ ምንድነው? ራሱ በራሱ ሰልፍ ኮንቴንድ ነው። በቃ ያድናል። የዌስተርን ወይም ደግሞ የዘመናዊ ሳይንስ ቫሊዴት እንዲያደርግ ወይም ደግሞ እንዲያረጋግጥላቸው አይፈለግም። ዳዝ ኖት ሪኳየር ቫሊዴሽን ፍሮም ዌስተርን ሳይንስ ቱ ቢ ኮንሲደርድ ቫሊድ ለምባል ወይም ደግሞ ይሰራል፣ ትክክል ነው፣ እውነትም ይሰራል፣ ይሄ ነገር እውነትም ዚስ ኢዝ ፋንክሽናል የሚለውን ነገር ለማረጋገጥ የምዕራባውያን እውቀት በዛ እንዲረጋገጥ አይፈለግም። ምክንያቱም ኢት ኢዝ ሰልፍ ቫሊድ፣ ለራሱ ትክክል ነው፣ በቃ ዛትስ ኢነፍ። ይሄ አንዱ ባህሪው። ይህ ሁሉ ሆኖ ግን ኢንዲጂነስ ኖሌጅ ቅድም እንዳልነው የተለያዩ ፈተናዎች አሉት። የተለያዩ ፈተናዎች ማለፍ ግድ ይለዋል። ከነዚህ ቻሌንጆች ቅድም እንዳልነው አንዱ ዘ ቻሌንጅ ኦፍ ኮሎኒያል ኤጁኬሽን ነው። ከቅኝ ገዢዎች ጋር ወይም ደግሞ ዌስተርን ኤጁኬሽን አንዱ የኢንዲጂነስ ኖሌጅ ስጋት ነው። ኮሎኒያል ኤጁኬሽን ወይም ከቅኝ ገዢዎች ወደ አፍሪካ፣ ኤዥያ፣ ላቲን አሜሪካ ሲሄዱ ይዘው የመጡት የዌስተርን ኤጁኬሽን ማለት ነው። ኮሎኒያል and Western education system have negatively affect indigenous knowledge system በከፍተኛ ሁኔታ ኢንዲጂነስ ኖሌጅ ወይም ደግሞ አገር በቀል እውቀትን በከፍተኛ ሁኔታ አፌክት ያደረገው አሉታዊ በሆነ ሁኔታ አፌክት ያደረገው ይሄ ዌስተርን ኤጁኬሽን ነው። ምን በማድረግ ብዙ ጊዜ ኢንዲጂነስ ወይም ደግሞ አገር በቀል እውቀትን ኋላ ቀር እና በጣም ይሄ አውትዴትድ አመለካከት እንደሆነ በከፍተኛ ሁኔታ የምዕራባዊ ትምህርት ስለሚሰብክ ህዝቡ ደግሞ ያንን በመቀበል ኢንዲጂነስ ኖሌጁን ቸል ብሎ ብዙ ሊገኙ የማይችሉ የአገር በቀል እውቀቶች ሊጠፉ የቻሉ በዚህ ምክንያት ነው። ምክንያቱም ዌስተርን ኤጁኬሽን ያንን እንደ ኋላ ቀርነትና ጊዜው ያፈጀበት ያለፈበት ያለመሰልጠን መገለጫ የፕሪሚቲቭ አመለካከት አድርጎ ስለሚወስድ ሰው ደግሞ በዛ መፈረጅ ስለማይፈልግ ቀስ እያለ ትኩረቱን ወደ አዲስ ወደ መጣው ወደ ምዕራባዊ ትምህርት በማዘንበሉ ያንን ቀስ በቀስ እየተወ መጥቶ ሊከስም የቻለባቸው ብዙ ገጠመኞች አሉ። ስለዚህ ጀነራሊ የሚታወቀው ነው ዌስተርን ኤጁኬሽን was a threat to indigenous knowledge። በመሆኑም ከቅርብ ጊዜ ወዲህ ነው ኢንዲጂነስ ኖሌጅ በጣም ጠቃሚ እንደሆነ ግንዛቤ ኢንክሉዲንግ አወር ካንትሪ በእኛ ሀገር ውስጥም ራሱ ለካስ ይሄ አገሮች ሁሉ ይሄንን አገር በቀል እውቀታቸውን እንዴት ለልማት እየተጠቀሙበት እንደሆነ፣ እንዴት ለሀገር ገቢ፣ እንዴት ለሀገር ኢኮኖሚ ግንባታ እየተጠቀሙበት እንደሆነ ግንዛቤ የዳበረው ቆይቶ ነው። ከዛ በኋላ ግን ከፍተኛ ትኩረት ተሰጥቶት እየተሰራበት ይገኛል። ስለዚህ አሁን ምን ሆኗል? ሪዲዩን አቴን በአዲስ መልክ ትኩረት የተሰጠው የእውቀት ዘርፍ ነው። በአዲስ መልክ ትኩረት የተሰጠው የእውቀት ዘርፍ ነው። ምክንያቱም ብዙ ትኩረት ባለመሰጠቱ ለዚህ ጉዳይ ብዙ ትኩረት ባለመሰጠቱ ብዙ አገር በቀል እውቀቶች ጠፍተዋል። በኋላ ግን ከጊዜ በኋላ ይሄ ነገር ትክክል እንዳልሆነ ግንዛቤ ተወስዶ አሁን እንደምናየው አገር በቀል እውቀቶች ከፍተኛ ትኩረት የተሰጣቸውበት ሁኔታ እንመለከታለን። አቴንሽን ሮም አካዳሚያ የትምህርቱ የምሁራን አሁን ከፍተኛ ትኩረት ሰጥተዋቸው በእነዚህ ዙሪያ ላይ ብዙ ምርምሮች ብዙ ጥናቶች እየተደረጉ ነው። ኢንክሪዚንግ ሪኮግኒሽን ኦፍ ዘ ፖቴንሻል ኦፍ ኢንዲጂነስ ኖሌጅ ኢን ሰስቴናብል ዲቨሎፕመንት ባይ አካዳሚክስ ሳይንቲስትስ ኤንድ ፖሊሲ ሜከርስ የትምህርት ሰዎች ሳይንቲስቶች እና ፖሊሲ አርቃቂዎች የዚህ አገር በቀል እውቀት ምን ያህል ለሀገር ጠቃሚ ለሀገር እድገት ለሀገር ዘላቂ እድገትና ልማት ምን ያህል ወሳኝ ሚና እንደሚጫወት ከተረዱ በኋላ አሁን ከፍተኛ ትኩረት ተሰጥቶት እየተሰራበት ይገኛል። ዛስ ዋይ እናንተም በትምህርታችሁ ውስጥ ተካቶ እንድትማሩት የተደረገበት ምክንያት በጣም ጠቃሚ መሆኑ ስለተረጋገጠ እንደ አንድ የትምህርት ክፍል ሆኖ እንድትማሩት የሚደረገው በዚህ ምክንያት። እንደውም ታሪክ ሲማሩ አሁን በየዩኒቨርሲቲ ብትመለከቱ የታሪክ ዲፓርት ድሮ ታሪክ ለብቻው ነበር ሂስትሪ ዲፓርትመንት ተብሎ እንትን የሚባለው አሁን ግን ሂስትሪ ኤንድ ሄሪቴጅ ማኔጅመንት ነው የሚባለው። ቅርስን ወይም ደግሞ ቅርስን የመንከባከብ ወይም ማስተዳደር ሳይንስም አብሮ ይሰጣል። ስለዚህ አሁን ከፍተኛ ትኩረት ተሰጥቶት እንመለከታለን። ስናጠቃልል ሪዘርቬሽን ኢፈርት ያስፈልጋል። ከፍተኛ ትኩረት ሊሰጠው ይገባል። አገር በቀል እውቀት በአግባቡ ዶክመንት መደረግ አለበት፣ በአግባቡ መጠበቅ አለበት። ሁለተኛ ፊውቸር ኢምፕሊኬሽኑ ምንድን ነው? ኢምፖርታንስ ኦፍ ኢንቴግሬቲንግ ኢንዲጂነስ ኖሌጅ ኢንቱ ኮንቴምፖራሪ ፕራክቲስ ከዘመናዊ እውቀት ጋር አጣምሮ መጠቀም ያስፈልጋል። ኢንዲጂነሱን ትተን ዝም ብለን ዘመናዊ ላይ ብቻ ማተኮር ተገቢ አይደለም። ይህንንም ለዕለት ተዕለት እውቀታችን ምክንያቱም ለዘመናት ብዙ ችግሮች እየተቀረፉበት የመጣ እውቀት ነው። ዝም ብለን ዳምፕ የምናደርገው አይደለም። ስለዚህ ምን መደረግ አለበት? ኢንተግሬት አቀናይቶ ሁለቱን የመጠቀም ጥበብ ያስፈልጋል። አገር በቀል እውቀቱ ከኮንቴምፖራሪ አሁን ደግሞ ከዘመኑ ፕራክቲስ እና እውቀት ጋር አብሮ ዘላቂነት ባለው ሁኔታ ጥቅም ላይ መዋል አስፈላጊ ነው። በዚህ የዛሬውን ትምህርታችን እናጠናቃለን። ለነበረን ጊዜ አመሰግናለሁ። ጤና ይስጥልኝ የዚ ሴክሬት ኢንስቲትዩት ተማሪዎች። በዛሬው ትምህርታችን ሂስትሪ ግሬድ 12
ዩኒት 9 ፓርት 2 ላይ ቆይታ ይኖረናል። ኢንዲጂነስ ኖሌጅ ሲስተም ኤንድ ሄሪቴጅ ኦፍ ኢትዮጵያ። እንግዲህ ባለፈው ትምህርታችን ስለ ኢንዲጂነስ ኖሌጅ ወይም ደግሞ ስለ አገር በቀል እውቀት ምንነት እና የተለያዩ መገለጫ ባህሪያቶቹ ምን እንደሆኑ ያሉት ስጋቶች የመሳሰሉትንና ምን ጥንቃቄ ማድረግ እንዳለብን ተነጋግረናል። በዛሬው ትምህርታችን ደግሞ የዛን ቀጣይ ፓርት ላይ ቆይታ ይኖረናል። እንግዲህ ዛሬ ስለ ሄሪቴጅ እናገራለን። ኢትዮጵያ እንግዲህ ብዙ አገር በቀል እውቀት ያሏት ሀገር ነች። በጣም ጥንታዊ ሀገር ነች። እቺ ጥንታዊ ሀገር የብዙ ብሔር ብሔረሰቦችና ሕዝቦች መኖሪያ ሀገር እንደመሆኗ መጠን ትልልቅ ስልጣኔዎችን ያስተናገደች ሀገር በመሆኗ ብዙ አገር በቀል እውቀቶች አሏት። ሪች ካልቸራል ሄሪቴጅ ነው ያላት ኢትዮጵያ። እጅግ በጣም ብዙ የሆነ ባህላዊ ቅርስ ያላት አገር ነች። ምክንያቱም ምንድነው ኢትዮጵያ በጣም ዓለም ላይ ከታዩ ጥንታዊ ሀገራት አንዷ እንደሆነች በፊት ትምህርታችሁ የምታውቁት ነው። ሌላው ኢትዮጵያ የብዙ ባህሎች መገኛ ነች። የብዙ ብሔር ብሔረሰቦች የብዙ ህዝቦች መኖሪያ እንደመሆኗ መጠን ኢት ኢዝ ሆም ቱ ዳይቨርስ ካልቸር፣ የተለያየ ባህል ያላቸው ህዝቦች መኖሪያ ነች። እንደውም ምን ብለናል? ሞዛይክ ኦፍ ካልቸር ነው የምትባለው። የተለያዩ ከለር እና ማንነት ያላቸው ባህሎች በአንድ ላይ ተጣምሮ የሚኖሩባት ልዩ ውበት የሰጧት አገር እንደሆነች በቀደምት ትምህርታችን ተምረናል። እንዲህ በመሆኑም ሪች ኢን ቫሪየስ ኢንዲጂነስ ኖሌጅ ሲስተም። ስለዚህ እንደዚህ አይነት አገር ስለሆነች ባህላዊ ወይም ደግሞ ይሄ አገር በቀል እውቀቱም እንዲህ ብዙ አገር በቀል እውቀት ያሉባት ሀገር ነች። ብዙ ጊዜ እነዚህ ኪ አገር በቀል እውቀት በብዛት የምናየው ግብርና ላይ እንመለከታለን። ግብርና ላይ፣ ስነ ህንፃ ላይ፣ ሕክምና ላይ፣ የጎጆ ኢንዱስትሪ ላይ፣ ፍልስፍና እንዲሁም የተለያዩ ግጭቶች የመፍታት ዘዴዎች፣ እነዚህ ዋና ዋና የአገር በቀል እውቀቶች በስፋት የምናይባቸው ነው። በሀገራችን ደረጃ በግብርና፣ በስነ ህንፃ፣ በሕክምና፣ በጎጆ ኢንዱስትሪ፣ በፍልስፍናና የተለያዩ ግጭቶችን በመፍታት ረገድ ብዙ እምቅ የሆነ አገር በቀል እውቀት ያለባት ሀገር ነች። ኮንቴክስት ስፔሲፊክ ኖሌጅ ለየት ያሉ በተለያዩ ሁኔታዎች ላይ ፎከስ የሚያደርጉ የእውቀት አይነቶች ምንድን ናቸው ስንመለከት አንዱ ኢንቫይሮንመንታል ስፔሲፊሲቲ ነው። በአንድ የተወሰነ አካባቢ ላይ ትኩረት ያደረገ የአገር በቀል እውቀት እንመለከታለን። ኢንዲጂነስ ኖሌጅ ኢዝ ኦፍን ቴይለርድ ቱ ፓርቲኩላር ፊዚካል። እንግዲህ ብዙ ጊዜ ይሄ አገር በቀል እውቀት ከአንዱ አካባቢ ጋር በመላመድ ኢኮኖሚ በማስኬድ እና የተለያዩ ካልቸራል ኢንቫይሮንመንቶች ጋር በመላመድ የሚፈጠር እውቀት ነው። ስለዚህ ኢት ኢዝ ኦፍን ቴይለርድ ለዛ በልኩ የተሰፋ ሆኖ እናገኘዋለን። ለአንድ ፓርቲኩላር ፊዚካል ኢንቫይሮንመንት፣ ለአንድ ፓርቲኩላር ኢኮኖሚክ ሲስተም፣ ለአንድ ፓርቲኩላር ካልቸራል ኢንቫይሮንመንት የተለካ ለዛ የሚመጥን ሆኖ እንመለከታለን። አዶፕሽን ኮንዲሽን ብዙ ጊዜ እነዚህ አንዳንድ የሀገር በቀል እውቀቶች የተለያዩ ፈተናዎችን ለማለፍ በሚደረግ ጥረት የሚዳብሩ ናቸው። የተለያዩ ፈተናዎች ምን አይነት ፈተናዎች? ኢት ኢዝ ኢንፍሉዌንስድ ባይ ቻሌንጅስ ሰች አዝ ላንድ ዲግሬዴሽን። ለምሳሌ የመሬት መንሸራተት የሚያጋጥምበት አካባቢ ያንን ችግር ለመቋቋም የሚጥሩበት ጊዜ የሚያዳብሩት እውቀት ነው። ሌላው ኢሮዥን፣ አፈሩ በውሃ እየታጠበ መሄድ ሲያስቸግረው ህብረተሰቡ እውቀቱን ተጠቅሞ ያንን ፕሮብሌም ኦቨርካም የሚያደርግበት መንገድ ይፈጥራል። ክላይሜት ቼንጅ፣ በተለያዩ ምክንያቶች በሚፈጠር ክላይሜት ቼንጅ ያንን ኦቨርካም ለማድረግ እንደዚሁ አገር በቀል እውቀት ያዳብራል። ሺፍት ኢን ሶሻል ኤንድ ኢኮኖሚክ ሴቲንግ፣ ለምሳሌ በሶሻል ሴቲንግ የተለያዩ ሁኔታዎች ሲከሰቱ፣ ለምሳሌ ስደት፣ ጦርነት፣ የተለያዩ ማህበራዊ ሁኔታ ችግሮች ሲከሰቱ፣ ኢኮኖሚክ ሴቲንግ እንደዚሁ በንግድ እንቅስቃሴ፣ በጦርነት በመሳሰሉት ሁኔታዎች በሚፈጠር ውጣ ውረዶች ውስጥ የሚዳብር ነው። ስለዚህ አዶፕሽን የተለያዩ ኮንዲሽኖችን አዶፕት ለማድረግ በሚደረግ ጥረት የሚዳብር አገር በቀል እውቀት አለ። ፍሌክሲቢሊቲ እና ሎካል ሪሌቫንስ ነው። ፍሌክሲብል ነው አንዳንድ ጊዜ። እንደገና ደግሞ ለዛ ፓርቲኩላር ህብረተሰብ ያለውን ጠቀሜታ ስንመለከት ኤሪያ ስፔሲፊክ ቴክኒክ እንመለከታለን። ለምሳሌ ቴክኒክስ አር ፍሌክሲብል ኤንድ ዲፔንድ ኦን ሎካል ኢንቫይሮንመንት፣ ሶሻል፣ ካልቸራል፣ ሪሊጂየስ ኤንድ ኢንቫይሮንመንታል ኮንቴክስትን ግምት ውስጥ ያስገቡ ናቸው። አርኪቴክቸራል ሞኑመንትን በተመለከተ ድንቅ ኢንዲጂነስ ኖሌጅ ያየንባቸው የስነ ህንፃ ስራዎች በሀገራችን በስፋት ይታወቃሉ። ስለዚህ ኢንዲጂነስ ኖሌጅ ስንመለከት ከአርኪቴክቸር አኳያ መጀመሪያ የሚመጡት በአእምሯችን የአክሱም ሐውልት ይመጣል። የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት ከአንድ ድንጋይ ተፈልፍለው የተሰሩ የላሊበላ ውቅር አብያተ ክርስቲያናት እንግዲህ ከአንድ አለት ነው ተፈልፍሎ የተሰሩት እነዛ ቤተ መቅደሶች፣ ቤተ ክርስቲያኖች። ይህን ስንመለከት የነበረውን ኢንዲጂነስ ኖሌጅ እንመለከታለን። ዘ ካስል ኦፍ ጎንደር፣ የጎንደር ቤተመንግስት፣ የጎንደር ግንብ የምንለው ወይም ደግሞ የፋሲል ግንብ፣ እዛ አካባቢ ያሉ ሌሎች
ግንቦችን ስንመለከት እነዚሁም ሌላ ድንቅ አርኪቴክቸራል ውጤት የታየባቸው ናቸው። የሐረር ግንብ እነዚህ እንግዲህ በአርኪቴክቸር ወይም ደግሞ በስነ ህንፃው ረገድ የአገር በቀል እውቀቶች በስፋት በግልጽ የሚታዩባቸው ናቸው። እዚህ እንደምትመለከቱት የአክሱም ሐውልት አለ፣ ብዙ ናቸው። እዚህ ከአንድ አለት ተፈልፍሎ የተሰራው የላሊበላ ቤተክርስቲያን ነው። የጎንደር ወይም ደግሞ ካስል ኦፍ ጎንደር የምንለው ነው። ይሄ ደግሞ የሐረር ግንብ የምንለው ነው። እንግዲህ ትራዲሽናል ኢንዱስትሪስ ምንድን ናቸው? በኢንዱስትሪው ረገድ ቅድም እንዳልነው አንዱ መገለጫው የአገር በቀል እውቀት አንዱ መገለጫ ኮቴጅ ኢንዱስትሪ ወይም ደግሞ ይሄ የጎጆ ኢንዱስትሪ የምንለው ነው። እስከ 20ኛው ክፍለ ዘመን ድረስ በባህላዊ ዘዴ ብረት የማውጣት የማቅለጥ ስራ ይሰራ ነበር። የተለያዩ አገልግሎቶች ለግብርና ለመሳሰሉ አገልግሎቶች የሚውሉ ብረቶችን ይቀልጡ የነበሩት በባህላዊ እውቀት ነው፣ በዚሁ በአገር በቀል እውቀት ነው። ስለዚህ አይረን ስሜልቲንግ ይሰራ ነበረ። አይረኑን ከኦሩ አቅልጦ የማውጣት ስራ ይሰራ ነበር። ይሄ እንግዲህ በባህላዊ እውቀት ወይም ደግሞ ኢንዲጂነስ እውቀት ላይ ተመርኩዞ የሚሰራ ነው። ታኒንግ ሃይድስ ቆዳ የመፋቅ ቆዳን አለስልሶ ፍቆ ለተለያዩ አገልግሎቶች መዋል ሌላው አገር በቀል እውቀት ይታይበት የነበረ መስክ ነው። ዌቪንግ ክሎዝስ የልብስ ሽመና፣ የጨርቅ ሽመናዎች፣ እነዚህ ድንቅ የሆኑ ፕራክቲሶች እስከ 20ኛው ክፍለ ዘመን ድረስ በስፋት ሲሰራባቸው ቆይቷል። ሌላው ዩኒክ ሶሺዮ ፖለቲካል ሲስተም ነው። ልክ እንደዚሁ በአርኪቴክቸሩ እንዳየነው በዚህ በጎጆ ኢንዱስትሪው እንዳየነው ሁሉ በሶሺዮ ፖለቲካል ሲስተምም በማህበራዊና ፖለቲካ ስርዓት ውስጥም የባህላዊ እውቀት በስፋት በተለያዩ መስኮች እንመለከታለን። ከነዚህ ውስጥ አንዱ የኦሮሞ ፒፕል የኦሮሞ ህዝብ ለዘመናት አዳብሮት የቆየው የጋዳ ሲስተምን እንመለከታለን። ይሄ አገር በቀል የዲሞክራቲክ ስርዓት የዌስተርኑ ካልቸር አሁን ዛሬ ዲሞክራቲክ እንትን የምንለው እሱ ከመፈጠሩ በፊት ኤክሰርሳይዝ ሲደረግ የነበረ ትልቅ አገር በቀል እውቀት የሚታይበት ስርዓት ነው። ስለዚህ በሶሺዮ ፖለቲካል ሲስተምም በማህበራዊ ፖለቲካል ስርዓቱም እንደዚሁ አገር በቀል እውቀቶች በስፋት ተስተናግደዋል። ሌላው አፋር ህዝብን ጋር ስንሄድ ደግሞ የምናየው they have unique information exchange system known as ዳጉ የሚባል በጣም ድንቅ የሆነ መረጃ ከአንዱ ስፍራ ወደ ሌላው ስፍራ በፍጥነት እና በጣም በረቀቀ ሁኔታ በሪሌ ሲስተም የሚለዋወጡበት ድንቅ የሆነ ስርዓት አላቸው። ይህም እስከ ዛሬ ድረስ ያለ ለዛ ማህበረሰብ ትልቅ ፋይዳ ያለው ስርዓት ነው። ልክ በአግሪካልቸሩ ደግሞ ስንመለከት ልዩ የሆነ ድንቅ የሆነ የአግሪካልቸራል ኢኖቬሽን ወይም ደግሞ ግብርናው ላይ ትልቅ ኢኖቬሽን የሚታይበት ጥበብ የምንመለከትበት የኮንሶ ህዝብ ጋር ስንመለከት የምናየው ድንቅ የቴሬሲንግ ጥበብ ነው። ከተፈጥሮ ጋር እንዴት ተስማምቶ መኖር እንደሚቻል በተግባር የምናይበት ሁኔታ ኮንሶ ላይ እንመለከታለን። ምንድን ነው ሪኖውን ፎር ሂልሳይድ ቴሬሲንግ? እንግዲህ አካባቢው በጣም ተራራማ በመሆኑ የተነሳ ለማረስ አመቺ አይደለም። ያንን ኦቨርካም ለማድረግ በጣም ድንቅ የሆነ የቴሬሲንግ ወይም ደግሞ እርከን የማበጀት ጥበብ እንመለከታለን። ሪኖውን ፎር ሂልሳይድ ቴሬሲንግ ኮንሶ ህዝብ የሚታወቀው በዚህ በጣም ድንቅ እውቀት ያለው ህዝብ ነው። እስከዛሬ ድረስ የቀጠለ ነው። ሌላው ባንዲንግ ቴክኒክ እና አካባቢውን እንዲለማ በማድረግ ያንን ለእርሻ አመች ያልሆነውን ቦታ በቴሬስ በሚገባ በማበጀት እያረሱ የሚኖር ማህበረሰብ ነው ለዘመናት። ወደ ዶርዜ ማህበረሰብ ስንመጣ ደግሞ ድንቅ የሆነ የሽመና ጥበብ እንመለከታለን። እስከዛሬ ድረስ እንደምታውቁት የዶርዜ ማህበረሰብ ኢትዮጵያን በጣም መላው ዓለም ከሚያስጠራ ድንቅ ጥበብ አንዱ የሆነው የተለያዩ የሽመና ስራዎች ይታወቃል። እስከዛሬ ድረስ የቀጠለ ነው። ይሄ ድንቅ የሆነ አገር በቀል እውቀት ነው። ወደ ሱርማ ህዝብ ስንመጣ ደግሞ ድንቅ የሆነ የራሳቸው የሆነ ትራዲሽን ባህላዊ የሆነ ፋሚሊ ፕላኒንግ ሜተድ አላቸው። ባህላዊ የሆነ ፋሚሊ ፕላኒንግ ሜተድ አላቸው። እርግዝና እንዳይከሰት ወይም ደግሞ ቤተሰብ የመመጠን ዘዴ አላቸው። ይህም ከትራዲሽናል ሜዲሲን ወይም ደግሞ ከተለያዩ እጽዋቶች በመጠቀም የቤተሰብ ምጣኔ ላይ የሚጫወቱት ትልቅ ሚና አዌርነሱም ከዛን ጊዜ ጀምሮ ከበፊት ጀምሮ የነበራቸው አዌርነስ አላቸው። ከአካባቢያቸው በሚያገኙት የተለያዩ ባህላዊ መድኃኒቶች ከእጽዋት በሚገኙ መድኃኒቶች በመጠቀም እርግዝናን የመከላከል ወይም የማዘግየት ጥበብ አላቸው። ወደ ጉሙዝ ማህበረሰብ ስንመጣ ደግሞ ሪሶርስ ማኔጅመንት ወይም ደግሞ ሀብታቸውን ተፈጥሯዊ ሀብታቸውን በአግባቡ የመጠበቅ እውቀት እንመለከታለን። ፖሰስ ኢንዲጂነስ ኖሌጅ ኦፍ ሽፍቲንግ ካልቲቬሽን ልክ ኮንሶ ጋር እንዳየነው ቴሬሲንግ እንዳየነው እዚህ ደግሞ ሽፍቲንግ ካልቲቬሽን ይሄ እያቀያየሩ ማረስ ጥበብ አላቸው ከድሮ ጀምሮ።
በአሁኑ አንድ ምርት ካመረቱ ቆይተው ደግሞ ይሄ የአፈሩን ፈርቲሊቲ ለመጠበቅ ወይም ደግሞ ለምነቱን ጠብቆ እንዲቀጥል ይህን ዘዴ ይጠቀማሉ። እንዲህ በማድረግ የተፈጥሮ አካባቢያቸውን ማኔጅ ያደርጋሉ። ሪሶርሳቸውን፣ ሀብታቸውን በአግባቡ ይጠቀማሉ። ልክ እንደዚሁ ሰዎች በመብረቅ ሲመቱ ወይም ደግሞ መብረቅ አደጋ የደረሰበት ሰው ወስዶ ሞይስት የሆነ እርጥብ አካባቢ ሄዶ እንዲቆም ብዙ ጊዜ አዛባ ምናምን አካባቢ ያለበት ቦታ ያ የተረፈው ሰው በመጠኑ የዚህ አደጋ የደረሰበት ሰው እንደዚህ አይነት ቦታ ውስጥ እንዲቀመጥ ያደርጉታል ለተወሰነ ጊዜ። እንዲህ በማድረግ ሰውየው ሪከቨር እንዲያደርግ ያደርጋሉ። ሰርቫይቨርስ አር ብሮት እና ላይትኒንግ ሰርቫይቫል ፕራክቲስ አላቸው። ለምሳሌ ሰርቫይቨር ምን ይደረጋል? ከዚህ የተረፈው ሰውዬ ምን ይደረጋል? አር ብሮት ኢንቱ ኮንታክት ዊዝ ሞይስት ግራውንድ፣ እርጥብ የሆነ መሬት ላይ ብዙ ጊዜ አዛባ ያለበት ቦታ ወስዶ እንዲቆም ያደረጋል። ይሄ ዚስ ኢዝ ቤዝድ ኦን ስታቲክ ኤሌክትሪክ ቲዮሪ ነው ይላል ሳይንሱ ሲመለከተው። አሁን በሳይንሱ በሞደርን ሳይንስ ሲታይ እነዚህ ሰዎች እንደዚህ አይነት አይዲያ እንደነበራቸው ያ ያሽላል የሚል ግንዛቤ እንደነበራቸው መረዳት ይቻላል። እና እንዲህ አይነት ድንቅ የሆኑ ኢንዲጂነስ ኖሌጆች ነበሩ። ወደ ፊሎሶፊካል ሊትሬቸር ስንመጣ እንደዚሁ ሄሪቴጅ ትልቅ ቅርስ በዚህ በስነ ጥበቡ በስነ ጽሁፉ ረገድ ቅርስ የአገር ቅርስ እናገኛለን። እንደምታውቁት ወደ ሰሜኑ ኢትዮጵያ ክፍል ያለው የህብረተሰብ ክፍል ሊትሬት ነው። ሊትሬት ነው ማለት የመጽሐፍ ማንበብ ካልቸር ወደዛ አካባቢ በፊትም ከጥንት ጀምሮ የነበረ ነው እና ኦራል ኤንድ ሪትን ፊሎሶፊካል ሊትሬቸር ኢትዮጵያ ውስጥ ፍልስፍና ይዘት ያላቸው ስነ ጽሁፎች አሉ። እነዚህ ፍልስፍና ይዘት ያላቸው የስነ ጽሁፍ ስራዎች በተለያዩ ቋንቋዎች ተሰንደው ይገኛሉ። ከነዚህ ውስጥ በዋነኛነት በግዕዝ ቋንቋ፣ በአረብኛ እና በሌሎችም ቋንቋዎች ተጽፎ እናገኛለን። ይሄ አንዱ ትልቅ ቅርሳችን ነው። ኦራል ዊዝደምም እንደዚሁ በቃል የሚተላለፉ እውቀቶችም አሉ። በቃል የሚተላለፉ በምን በፕሮቨርብ፣ በአባባል፣ በተለያዩ ዘፈኖች እንዲሁም ተረቶች ከአንድ ትውልድ ወደ ሌላው ትውልድ እየተላለፉ የመጡ እውቀቶች አሉ። ኦራል ዊዝደም ልክ ሊትሬሪ ብቻ ሳይሆን ሊትሬት የሆነው ሶሳይቲ የተለያዩ የፍልስፍና ይዘት ያላቸው እውቀቶችን በግዕዝ በአረብኪና በሌሎች ቋንቋዎች ፕሪዘርቭ እንዳደረገ ሁሉ በኦራልም በወርድስ ኦፍ ማውዝ ይሉታል ወይም ደግሞ ኦራል ዊዝደም አባት ለልጁ አንዱ ማህበረሰብ ወደ ሌላው ማህበረሰብ ያስተላለፋቸው እውቀቶች አሉ። በአባባሎች፣ በተረቶች እና በተለያዩ ዘፈኖች ይተላለፋሉ። ሌላው ኮንፍሊክት ሪዞሉሽን ነው። እንግዲህ ማህበረሰብ የተለያዩ ማህበረሰብ አብሮ በሚኖርበት ጊዜ የተለያዩ ግጭቶች ይከሰታሉ። በእርሻ ቦታ ግጭት ሊከሰት ይችላል። በግጦሽ ቦታ በተለያዩ ምክንያቶች አንዱ ማህበረሰብ ከሌላው ማህበረሰብ ጋር፣ አንዱ ቤተሰብ ከሌላው ቤተሰብ ጋር ሊጋጭ ይችላል። ግጭቶች ይኖራሉ። ስለዚህ ከጥንት ጀምሮ የነበሩ ግን እነዚህን ግጭቶች ማኔጅ የሚደረጉባቸው እነዚህን ግጭቶች የሚፈቱባቸው የዳበሩ በየካልቸሩ የነበሩ ድንቅ ድንቅ የሆኑ ችግር ወይም ደግሞ ግጭት የመፍቻ ባህላዊ ወይም ደግሞ አገር በቀል እውቀቶች አሉ። ትራዲሽናል ሜተድስ ዌል ዲቨሎፕድ ሲስተምስ ኦፍ ሪዞልቪንግ ኮንፍሊክት በማህበረሰብ ውስጥ የሚከሰቱ ግጭቶችን የሚፈቱባቸው ድንቅ ድንቅ የሆኑ ችግር ወይም ደግሞ ግጭት መፍቻ ዘዴዎች ነበሩ። እነዚህ ግጭት መፍቻ ዘዴዎች ባህላዊ ስርዓት ላይ መሰረት ያደረጉ ናቸው። የአንዱ ማህበረሰብ ግጭት ማስወገጃ ዘዴ ከሌላው ማህበረሰብ ይለያል እና በዛ የሚፈቱ ብዙ ችግሮች በእንደዚህ አይነት ሁኔታ ነው ችግሮች እየተፈቱ እዚህ ድረስ የደረሱ። ዛሬም ድረስ እነዚህ ግጭት ማስወገጃ ባህላዊ ስርዓቶች እስከ ዛሬ ድረስ ተግባራዊ ይሆናሉ፣ እንመለከታለን። ብዙ ጊዜ ኢቭን ከዘመናዊ ከህግ ጎን ለጎን የሚሰሩበት ሁኔታ እንዳለ እናውቃለን በሀገራችን ውስጥ። ሜዲሲናል ኖሌጅ ነው ሌላው ከመድኃኒት የተያያዙ እውቀቶች። ኢንዲጂነስ ኖሌጅ ኢንክሉድስ አንደርስታንዲንግ ኦፍ ሜዲሲናል ዩዝ ኦፍ ቫሪየስ ፕላንት የተለያዩ እጽዋት እኛ ሀገር ውስጥ ዛሬም ድረስ በስፋት ጥቅም ላይ እየዋሉ ያሉ በባህላዊ መንገድ የሚዘጋጁ ከተለያዩ እጽዋቶች የሚዘጋጁ አገር በቀል መድኃኒቶች አሉ በየማህበረሰቡ። ከዚህ በፊት እንዳልነው እነዚህን ሁሉ ግን በአግባቡ መያዝ ያስፈልጋል። በሚገባ ዶክመንት መደረግ አለባቸው። አንደር ሪኮግናይዝ ሲስተም ሜኒ ኢንዲጂነስ ኖሌጅ ሲስተም ሃቭ ኖት ቢን ዌል አይደንቲፋይድ። እንግዲህ ኢትዮጵያ ብዙ እጅግ በጣም ብዙ አገር በቀል እውቀት ቢኖራትም ብዙዎቹ በአግባቡ ባለመሰነዳቸው በአግባቡ ባለመያዛቸው የጠፉ አሉ፣ ለመጥፋት አፋፍ ላይ የደረሱ ብዙ አሉ። ስለዚህ ይህንን ሪዞልቭ ማድረግ ያስፈልጋል። ስለዚህ አዲሱ ትውልድ እንዲሁም መጪው ትውልድ ያሉትን አገር በቀል እውቀቶች በአግባቡ መያዝ፣ ያልተሰነዱትን ደግሞ በአግባቡ ሰንዶ በጥንቃቄ በመያዝ ለቀጣዩ ትውልድ የማስተላለፍ ኃላፊነት አለበት።
እንደዚህ ሲሆኑ ነው በሚገባ ሊጠኑና በሚገባ ለትውልድ ሊተላለፉ የሚችሉት። በመሆኑም አሁን ባለው ሁኔታ ከፍተኛ ኢንተረስት ዴቨሎፕ አድርጓል። ግሮዊንግ ሪኮግኒሽን ኦፍ ዘ ቫሉስ ኢንዲጂነስ ኖሌጅ አዝ ቲዎሬቲካል ከፍተኛ አሁን ትኩረት የተሰጠውበት ዘመን ላይ ስለምንገኝ ይህም በአግባቡ ስራ ላይ መዋል ያስፈልጋል። በዚህ የዛሬውን ትምህርት እናጠናቃለን። ለነበረን ጊዜ አመሰግናለሁ።